ኢትዮጵያ ውስጥ በኢኮኖሚ ጉዳይ ህዝብ መሪውን በልቷል፣ ቅርጥፍ አድርጎ በልቷል። ንጉሱን የበላው እኮ የኢኮኖሚ ጉዳይ ነው። የመሬት ላራሹ ጉዳይ አይደለም እንደ ንጉሱን ያወረደው ሌላ እኮ አይደለም። ዋናው እሱ ነው። ለዛ እኮ ነው ያልኩህ ከ1974 ወይም ደግሞ ኢትዮጵያ ከ66 ወዲህ ለመጀመሪያ ጊዜ ኢኮኖሚ አጀንዳው ነው ወጥቷል። ወደ አካዳሚክ እንዳላደረገውና አሰመጉሉ የጻፉትን ብታየው ፔዛንት ሪቮሉሽን የተለያየ የህዝብ ክፍሎች የሚያምጹበት ትሬሾልዶች አሉ። ፔዛንቱ የሚያምጽበት፣ ሚድል ክላሱ የሚያምጽበት። ለምሳሌ ሚድል ክላስ ከመሬት ትንሽ ከፍ ያለ ስለሆነ ወላይ መሄድ ነው የሚፈልገው። ኮስቱ ሃይ ከሆነ ላይ ሊንቀሳቀስ ይችላል። ግን ካለው እያሳጣው ከሄድክ ባይ ዘ ዌይ ሰው ሪቮልት የሚያደርገው በሁለት ምክንያት ነው። ወይ የበለጠ አገኛለሁ ብሎ ተስፋ ሲኖረውና በዛ ሲነሳሳ፣ አለበለዚያ ደግሞ ያለውን ሲያጣና ከዚህ የባሰ ምንም አይመጣም ብሎ ሲቆርጥ ነው። የሚድል ክላስ ሪቮሉሽን ምንነውና ወይም ደግሞ ባይ ዘ ዌይ ኢኮኖሚ እድገትም እኮ ሪቮሉሽን ያመጣል ታውቃለህ። ኢኮኖሚ ሪቮሉሽን የኢኮኖሚ እድገት በጣም ኢኮኖሚ በፍጥነት ሲያድግ አዲስ ፍላጎቶችን እየፈጠረ ያመጣና ወደ ሪቮሉሽን ያመራል፣ ወደ አመጽ፣ ወደ ህዝባዊ ቁጣ ያመጣል። ሁለተኛው ደግሞ ሰው ያለውን አጥቶ ቤዚክ ነሰሲቲን በአማርኛ ምንድነው? ቤዚክ ነሰሲቲን መሰረታዊ ፍላጎቶች እንደ እህል እንደ ውሃ ያሉትን አፎርድ ማድረግ ሲያቅተው ከዛ የበለጠ የሚመጣ ስለሌለ ይሄዳል። ምንድነው ሰው እየጠበቀ ያለው እምልህ? አሁን እየመጡ ያሉ ጥያቄዎችን አሁን በየቦታው የሚመጡ መልእክቶችን መለጥፈው ለምን ነው ታውቃለህ? ሰው እንዲረዳው ነው። አይ ዶንት ቲንክ እኛ የደሃ ሀገር ነን፣ ምንም እኮ የሚያከራክር ነገር አይደለም። የከተማውና ሲቪል ሰርቫንት የሆነው ማህበረሰብ የዘንድሮን ያህል ያሁኑን ያህል ቤዚክ ነሰሲቲን ያጣበት ስጋ የመብለያ አቅም ላይኖረው ይችላል። ኑሮ ግን ያጣበት ጊዜ አልነበረም። ቪላውስ መኖር ላይችል ይችላል። ደሳሳ ጎጆስ ግን ኪራይ ከፍሎ መኖር ያቃተበት ጊዜ የለም። ከአፍሪካ በኑሮ ውድነት እኔ አይደለም ያልኩት፣ አይታላልም ሪፖርቱ። በኑሮ ውድነት ከአፍሪካ አንደኛ ነን። ከዛው ጋር ተያይዞ በዛው ሳምንት የወጣ ምን አለ? በግጭት መንስኤ መሆን ደግሞ እንዲሁ ከአፍሪካ አንደኛ ነን። ሶ ዲስ አር ኮኔክትድ ናው። ለምን ነው ዳቦ 50% ይሆናል ያልኩት? አንደኛ በጀቱ ነው። በጀቱ አሁንም ደሃውን ለመደጎም ወይም ደግሞ የኑሮ ውድነትን ለመደጎም ያስቀመጠው ገንዘብ የለም። መዳበሪያ ከእጥፍ በላይ ጨምሯል። መዳበሪያ ከእጥፍ በላይ ጨመረ ማለት እንዲሁም የአረም ማጥፊያ በእጥፍ በላይ ይጨምራል፣ ምርጥ ዘር ከእጥፍ በላይ ይጨምራል። የግብርና ግብአቶች ከእጥፍ በላይ ጨመሩ ማለት ውጤቱ ሁለት ነገር ነው የሚሆነው። ወይ ገበሬው ከአምናው በእጥፍ ቀንሶ ያርሳል፣ ወይ አቅም ካለውና ከገዛ ደግሞ እህልን በእጥፍ መሸጥ አለበት እንዲያዋጣው ለሚቀጥለው ዓመት። ስለዚህ ዘንድሮ ያለው የእህል ዋጋ ምንም በነገራችን ላይ ኢንፍሌሽን ኮንትሮል አደረግን የሚሉት የማኒፑሌት አድርገውት ነው። የብር ሰርኩሌሽን ማኒፑሌት አድርገውት ነው እንጂ የፍላጎትና አቅርቦትን አጣጥመው አይደለም። ስለዚህ በሚቀጥለው ዓመት የምግብ ዋጋ ከእጥፍ በላይ ይጨምራል። this for sure። ያ ማለት የዳቦ ጥያቄ በእጥፍ ይጨምራል፣ የዳቦ እጥረት በእጥፍ ይጀምራል ማለት ነው። ሶ it's inevitable። ጥሩ። ዳቦ ስንል የኢኮኖሚ ጉዳይ ማለታችን ነው። እግረ መንገዳችንም ሊትራሊ ዳቦ እያለን አይደለም። እስቲ የተወሰኑ ክሊፖችን ላሳይና አስተያየትን ፈልጋለሁ። አሁን የሰሞኑን ሪአክት የተደረጉ ናቸውና በዚሁ ረገድ ያንተን አስተያየት ስለምፈልግ ነው ላጫውትልህ።
አንዱ ይሄንን ነው ጠቅላይ ሚኒስትሩ የተናገረው ነው። በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለ ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። ሌላ በዚሁ ልጨምርል ከእንትን ከማለታችን በፊት አንድ ላይ እንድትሄድበት ስለፈለኩ ተያያዥ ናቸው። give me a moment. So ሌላኛው ደግሞ ይሄኛው ነው ባለሳሳት በድምሩ Okay, sorry. It should be this one. አክቲቪዝም እና አርቲስት መቀላቀል የተለያዩ ጉዳዮች ናቸው በጣም። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። እሺ በዚህ ትሄድበታለህ ወይስ አንድ ልጨምርልህ? ደግሞ ፊልድ ማርሻሉም የሰጠው አስተያየት 30 ሰከንድ ስላለ አንድ ላይ ተራ በተራ እሺ፣ በዚህ ላይ ሄድበት። ሁለቱ ጠቅላይ ሚኒስትሩ እንትን ያለው ላይ አድሪግ ስለ ሐኪሞቹ ጥያቄ ተጠለፈ ምናምን የሚለው ፕሮፓጋንዲስቶቹ ፋርሲ ብሎቹ ሲናገሩት የነበረ ነው። ሎክ ይሄ ጥያቄ ትናንትና ተነስቶ እኛ ያራገብነው ቢሆን ኖሮ እድል ባይሰጠው ኖሮ እንዲመልስ እድል ባይሰጠው ኖሮ it makes sense። ላለፉት 78 ዓመታት ከዛ በፊትም ጀምሮ አትሊስት እሱ ከመጣ ጀምሮ የጤና ባለሙያዎች ሲያቀርቡት የነበረ ጥያቄ ነው። ያኔ ማን ገባበት? ለምን መመለስ አቃተው? ያኔ እኛ መግባት እኮ ጠቅሟል። እኛ መግባት አይደለም አርበት ብቶት ሰብስቦ እንዲያወያያቸው ያደረገው ባለፈው እንዳልኩ አንደኛ ስራችን ነው። ሁለተኛ እንኳንም ገባንበት። ወደፊትም የህዝባችን ማንኛውም ክፍል ያለበትን ችግር ሮሮ እናራግባለን፣ ድምጽ እንሆንላቸዋለን፣ እንመክራቸዋለን፣ እናታግላቸዋለን። የተሄደበት ስልት የእናንተ አይደለም። ምን ማለት ነው? ኢትዮጵያ ብቻ ነው እንደ የጤና ባለሙያዎች ኢትዮጵያ ስኮ ደሞዝ ጨመርልን እኮ አይደለም። ቤዚክ ኑሮ አቃተን እኮ ነው ያሉት። በማንኛውም ሀገር የጤና ባለሙያዎች የተለያዩ ባለሙያዎች መብታቸውን ለማስከበር በተለያዩ መንገድ መታገል ስራ ማቆምን ጀምሮ ያለ ነው። የኛ ጤና ባለሙያዎች በዚህ ላይ ለምን ተሳተፉ የሚለው ለማጣጣል የሚያደርገው ነገር ነው። ሁለተኛ እነኚህ ልጆች አያውቃቸውም፣ እነኚህ ቆቆች አያውቃቸውም። the geeks are they're very smart። እኔ ለሌላው ሁሉ ሙያ ክብር እንዳለኝ በተለይ በሜዲሲን በኢንጂነሪንግ ያሉ ልጆች የእናንተ ሎየሮች ክርክር ነው የምታበዙት፣ ፕራክቲካል ሰዎች ናቸው እና ስትራቴጂያቸውን አውጥተው የሄዱበት በዚህ በአጭር ጊዜ እኛን ራሱ መጠቀም ችለው መሄዳቸው ሊደነቁ ይገባል። እነሱ በለኮሱት እሳት እኮ ነው ይሄን ሁሉ ማህበረሰብ ያነሳሳው። የተለያዩ የማህበረሰብ አካላቶችን ሲያወያዩ ኃይለማርያም ደሳለኝ መለስ በሞተ ማግስት አንድ ያደረገው ንግግር ነበር ሲያስታውሰኝ ነበረው። የተለያዩ የተገበራጁ ጎዳና ተዳዳሪዎች እስከዛ ድረስ እስኪል ድረስ ይሄን ሁሉ ማህበረሰብ እኮ ረስቶት ነበር። አብይ መንግስት ረስቶት ነበር። the fact that የጤና ባለሙያዎች ጥያቄያቸው የሁሉንም ቤት በሚነካ መልኩ የሁሉንም ማህበረሰብ በሚቆረቁርና ከጎናቸው በሚያሰልፍ መልኩ ማቅረባቸው ይሄ ነው መንግስት አስደንብሮት ከቀበሌ እስከ ቤተ መንግስት ድረስ ከእያንዳንዱ ሴክተር ፈላልገው ሰውን ለማናገር የተገደዱት። አብይ and his goons are forced to react based on the strategy of health professionals። እነዚህን ሰዎች ለመናቅና ለማጣጣል ስለማያውቃቸው ነው። he was never around them። እነሱ ጋር አልነበረም። እነዚህ ብሪሊያንት የሆኑ ሰዎች ናቸው። እና ውስጥ we are saying ይሄን እኮ ያርበደብዱታል።
that's what they did ብትሄዱ ምንም አይቆጨንም ምንም የሚጎልብን ነገርም የለም ብሏል እኮ እኛ ያው በሌላ መልኩ በጣም ስማርት ናቸው በጣም ክሬሞች ናቸው ተብለው የሚገለጹትን በሌላ መልኩ ግን የናንተ ፋይዳ ኢትዮጵያ ያለ እናንተም ኖራለች ወደፊትም ተቀጥላለች የሚልም አስተያየት ሰጥቷል ያን ያህል ቦታ አልሰጣቸውም በመድረኩ ላይ ውሸቱን ነው ባክ ቦታ ሰጥቷቸው አይደለም እንደ ሁሉ ነገር አቋርጦ ለሁለት ወር ስለነሱ ብቻ ስለ ሀገር ብቻ ለመጀመሪያ ጊዜ እኮ ስለ ህዝብ ጥቅም ስለ ህዝብ ጉዳይ እንዲያወራ አስገደዱት ሞራላቸውን ለመንካት እንዲህ አይነት እንትላለው በቃ ሞራልን ለመንካት ለማድረግ የሚያደርገው ነገር ነው እንጂ አው እነዚህ ጤና ባለሙያዎች ከሀገር መሄድ እሱ ላይ ጎዳው ይችላል ምክንያቱም እሱ ለጉንፋንም አቡዳቢ ነው የሚታከመው የሀገራችን ህዝብ ግን ባለፉት 40 ዓመት የሆነ ዳታ ለጥፌ ነበር ባለፉት 40 ዓመታት በህፃናት ሞት በወላጆች ሞት በተለያየ ረገድ ኢትዮጵያ ውስጥ የመጣውን ኢምፕሩቭመንት ማን ያመጣው የጤና ባለሙያዎችና የጤና ሴክተሩ እየተሻሻለ መምጣቱ የጤና ባለሙያዎች ቁጥር መጨመሩ ዘመናዊ ህክምና መስፋፋቱ ዘመናዊ መድኃኒት መድረሱ ነው እኮ ማዕበር አለበት እኮ እሱና አብረው ያሉ ሰዎች ወባ እኮ ሀገራችን ኦልሞስት ጠፍቶ ነበር አይደለም እንዴ ዛሬ እኮ ወባ ከዳር ዳር እኮ ሀገር እየፈጀ ነው እነዚህ ያሉትን ሐኪሞች አባሯቸው ህዝቡን ለማስፈጀት አስበው ነው ኦፍ ኮርስ አንዳንዴ እኮ ነው ልትፈርድበት አይገባም ከማይም ደፋርኩ ምንም አጣብቅም ቶታሊ ሆነ የሚያሳፍር ብዙ ጊዜ እኮ ማፈሪያ ነው ምን እኮ ለዚህ ነው እና you know you could have answered in different ways የአንድ ሀገር የአንድ ህዝብ የአንድ ቤተሰብ የአንድ ግለሰብ ዋናው ነገር ምንድነው ጤና እኮ ነው ይሄ የቅንነት የአቅም ማጣት ነው ወይስ የቅንነት ማጣት ነው ቤዚካሊ ይሄን ለመመለስ አሁን ብዙ አቅም ራሱ ይጠይቃል በትክክለኛው መንገድ ለመመለስ it's a combination የኢግኖራንስ እና የአሮጋንስ ሁሌም ብለው የኢግኖራንስ እና አሮጋንስ ኮምቢኔሽን አንኛ አለማወቅ ነው ተዛይለም እንደ ኮቪድ የመጣ ጊዜ እኮ በዳማ ከሴ ምናምን ቀቀለን መድኃኒት አውጥተናል ያለ ሰው እኮ ነው እና ከአለማወቅና ድፍረት ተደርበው ማህይማዊ ድፍረት በአጠቃላይ ከሐኪሞቹ ጋር ብቻ ሳይሆን ከመምህራኑ ከሁሉም ጋር የሚያደርገው ነገር ስታይ ማህይማዊ ድፍረት የሚያመጣው ብልግና ነው ጥሩ ስለሱም እንመጣበታለን አቶ ታዬም በተጻፈ ብልጽግናና ባልተጻፈ ብልግና ነው እያስተዳደሩ ነው ያሉት ብሎ ነው የተናዘዘው ባለፈው የመጨረሻ ክሊፕ ከዚህ ጋር ጊዜ ሴፍ ለማድረግ ፊልድ ማርሻሉም ይሄንን ተቀላቅለውታልና እንግዲህ የፊልድ ማርሻሉ የአገሪቱ ኢታማዦር ሹም ናቸው ፖለቲካ ውስጥም የሚገቡበት ምክንያት አይኖርም ከጊዜ ወደ ጊዜ ግን ስማቸው ይነሳልና አንድ አጭር ክሊፕ ደግሞ ከሳቸው ላጫውትና ይሄንን እናበቃለን ብዙ ሰው ምን ይላል መከላከያ ለምን ወደ ቦርደር አይሄድም በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት እሱ የጠበቃትን አገር ለቀህ ሂድ አይባልም አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ትልቁ መስላችሁ አንተ ንቅል ነህ ብሉት ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ እሺ ይሄኛውን ፓርት ነው የፈለኩት አንተ ንቅል ነው የሚለው ብቻ ከዛ አሜሪካ ቁጭ ብለህ አክቲቪስት ሆነ መመሪያ ልትሰጥ አትችልም ንቅልና የሚለውን ፓርት ነው የፈለኩት የቪዲዮውን ከሌላ ገጽ ዳውንሎድ ስላደረኩኝ እንትን የተደረገበትን ግራፊክሱን ኢንዶርስ እንዳላደረኩ ኮዲው ለመግለጽ ፈልጋለሁ ወደ መልእክቱ ላይ እንድናተኩር ፈልጋለሁ እንዴት አየኸው ምንስ ሜሴጂንጉ ለምንድን ነው ለማንስ ነው ይዋል ይሄ ለማን እንደሆነ መገመት ይችላል ግን አይ ቲንክ እሱን ለማርሻሉን ተው ግን ሲሪየስሊ እንውሰደው ያለውን ነገር ምክንያቱም እኛም ስንነጋገረው የነበረው ጉዳይ ነው የሀገሪቷ መከላከያ ኃይል ኦቨርስትሬችድ ሆኗል
የሀገር መከላከያ መቋቋሚያ አዋጁን የኛን ሀገርም የሌሎች ሀገርም በደንብ አንብበነዋል፣ በደንብ እንረዳዋለን። የምናቀርበው ምክር ሀሳብ ትእዛዝ አይደለም። ትእዛዝ ኮከብ የደረደረ ጀነራል ኮሎኔል ብቻ የሚሰጠው ነው። ምክር ሀሳብ ግን ማቅረብ የማንኛውም ምሁር የማንኛውም ፖለቲከኛ ኃላፊነት ነው፣ ግዴታው ነው። የአንድ ሀገር መከላከያ ዋና ስራው የሀገርን ዳር ድንበር የሀገርን ብሔራዊ ጥቅም ማስጠበቅ ነው። ከዛ ውጪ ከሎካል ሴኩሪቲ ከፖሊስ ከሚሊሻ አቅም በላይ የሆነ የጸጥታ ችግር በሀገር ውስጥ ሲፈጸም በአጭር ጊዜ በቁጥጥር ስር ለማዋል ሎካሊ ዲፕሎይ ይደረጋል። ይህን ስንል አገር ውስጥ ካምፓኒ ኑሮ አይደለም እያልን ያለው እኛ በስምሪት ደረጃ በኦፕሬሽን ደረጃ ለረጅም ጊዜ በሰፊ የሀገሪቷ ቆዳ ላይ የመከላከያ ኃይል መሰማራት መከላከያን ይጎዳዋል። አንደኛ የመከላከያ ስልጠናና ሚሽኑ ብቻ ስልጠናና ኔቸሩ ለዛ የሚያመች አይደለም። ለዛ እኮ ነው ፖሊስንም ሚሊሻንም የተለያየ ኃይልን እኮ ከመከላከያ ለይተን በተለያየ ዩኒፎርም በተለያየ አደረጃጀት የሚደረገው እኮ የተለያየ ስራ ስላላቸው ነው። እንደዛማ ባይሆን ኖሮ ሁሉንም የመከላከያ ዩኒፎርም በአንድ መከላከያ ስራ አስቀምጠ ሁሉም የጸጥታ ስራ እስከ ቀበሌ ደረጃ መከላከያ እንዲሰራው ማድረግ ትችላለህ፣ በህግ ትችላለህ። ያ ስለማይሆን ስፔሻላይዝድ ኃይል ናቸው። ፖሊስ የሚሰራው የራሱ ስፔሻሊቲ ያለው የፖሊስ ስልጠና እና የመከላከያ ስልጠና ይለያያል። ሶ እያልን ያለ ነው። በነገራችን እኛ ብቻ አይደለም፣ ጀነራሎቹ ከዚህ በፊት ሲናገሩ ሰምተሃል አይደል? አይ ቲንክ ማርሻሉም ራሱ ደጋግሞ ተናግሮታል። መከላከያ ፖሊስ አይደለም፣ ሚሊሻ አይደለም፣ በየቀበሌው መዞር የለበትም እያሉ ያሉት እኮ እነሱ ናቸው። እነዚያ ራይት እነሱ ሲናገሩ ትክክል፣ እኛ ስንናገረው ስህተት የሚሆንበት ምንም ምክንያት የለም። በነገራችን ላይ መከላከያ ኃይል ለሀገራችን በጣም አስፈላጊ ስለሆነ ሁሌም በጥንቃቄ ነው የምናገረው። የሀገራችን የመከላከያ ኃይል አመራሮችም ሲናገሩ እየተጠነቀቁ መሄድ አለባቸው። ሀገራችን ብቻ ሳይሆን መከላከያ ኃይሉም ፍራጃይል ሆኗል። በሀገሪቷ ላይ በብዙ ቦታ የመከላከያን ስራ ቅድም እንዳልኩ በአንድ ወረዳ በአንድ ዞን በአንድ ክልል ከአቅም በላይ የሆነ ኃይል ሲመጣ ችግር ሲፈጠር መከላከያ ሄዶ መቆጣጠር ያለ ነገር ነው። ያንን ትሬት ኒውትራላይዝ ካደረገ በኋላ ግን አስረክቦ መውጣት አለበት። መከላከያ አስረክቦ መውጣት ያቃተው ምንድነው? የፖለቲካ አመራር የለም። ከታች ያለው ተቋም ፈርሷል። ይሄን የሚገነባው ደግሞ መከላከያ አይደለም፣ የፖለቲካ ኃይሉን መገንባት ያለበት። ሶ አሁንም ቢሆን መከላከያ ከአቅም በላይ ባልሆኑ ቦታዎች ላይ እየተሰማራ የቀን ተቀን ስራዎችን መስራቱ መከላከያን እያዳከመው ነው። ያ ብቻ አይደለም፣ የመከላከያ አመራሮችን በተለያየ ሁኔታ የስነ ምግባር ችግር ውስጥም የከተታቸው ነው፣ ወታደሮቹንም ጀነራሎቹን። ይህ ስርዓቱን መከላከያ ኃይሉን እያዳከመ ነው። ይቺ ሀገር በጋራ ያላት ዋና ተቋም በአሁኑ ጊዜ የቀረው መከላከያ ኃይል ነው። ይሄም መከላከያ ኃይል እየተሸራረፈ እየተከፋፈለ ሎክ ለምን እንደባበቃለን? ኢትዮጵያ ውስጥ እየተደረገ ያሉ ጦርነቶች ኤትኒክሊ ቻርጅድ ናቸው። የብሔር ጸባይ ያላቸው ብሔረተኝነት ያላቸው ናቸው። ይሄ መከላከያ ደግሞ ህብረ ብሔራዊ ነው። እዚህ ውስጥ በተሳተፈ ቁጥር የውስጥ አንድነቱ እየላላ ይሄዳል። ስለዚህ ይሄ ዝም በሉ የሚለው ነገር አይሰራም። ለምንድን ነው አማጽያኑን ማሸነፍ ያቃቱበት ላይ ቦታ ላይ ማሸነፍ ያልቻሉት? ችግሩ የጸጥታ ችግር ሳይሆን ፕራይመሪሊ የፖለቲካ ችግር ስለሆነ ነው። ይሄንን እኮ በደንብ የመከላከያ አመራር እኮ በደንብ ይረዳዋል። ኦኬ እኛም ማዳመጥ አይፈልግ፣ እኛ ጠላት ነን እንበል። ማርሻሉ የራሱን ጀነራሎች ማዳመጥ መቻል አለበት። የራሱን ጀነራል አንድ መቶ አለቃ ምንም ማያውቅ ከሚለው ይልቅ የራሱን ጀነራሎች የሚሉትን ማዳመጥ አለበት። በእያንዳንዱ የመከላከያ ስብሰባ ላይ ይሄ ሐሳብ እየተነሳ ነው ያለው። ሶ እኛም ማዳመጥ ካልፈለገ he need to listen to his own staff
በጣም ጥሩ የዚህኛውን ጉዳይ እዚሁ እናቆየውና እስቲ ሰሞኑን ደግሞ ከአዳዲስ ክስተቶች ያው እያንዳንዱ ነገሮች የተያያዙ ናቸው። ቅድምም እንዳልኩት ስለ አብይ አዳዲስ እውነቶች ከግራም ከቀኝም እየወጡ ነው ያሉትና አንድ ላይ ነው የምጠይቅ ሰብሰብ አድርጌ። አንደኛው አቶ ታዬ ደንዳ ያንን ቃለ ምልልስ ካደረገ በኋላ አሁን እስር ቤት ነው ያለው። ከዛ በኋላም እና አቶ ገዱም በሌላ መልኩ ሰሞኑን አንዳንድ አዳዲስ ጉዳዮች ስለ አብይ ነው ዞሮ ዞሮ የሚያወሩ ስለ አብይ ነው። ስለ አብይ አመራር ስለ ምስጢሩ የሚወጣው ስለ አብይ ስለነገራቸው ለህዝብ ስላለው እይታ ስለ ሀገር አስተዳደር ስለ ፍልስፍናው ስለ አወሳሰን ስለ ውሳኔ አሰጣጥና ወዘተረፈ ነው እየሰጡ ያሉትና በዋናነት አብይ ላይ ያነጣጠረ ነው። እነኚህን እውነቶች አንተ እንዴት ነው የምታያቸው የሚለውን ነው አንድ ላይ ሲገጣጠም እንዴት ነው የምታያቸው? አንደኛ ሚስጥሩ አይደሉም። በነገራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው። አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም። ለአንድ ሰው ለአንድ ወገን ለአንድ ቦታ ብቻ የተባሉ አይደሉም። ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም። አብይ እንዴት አስዩም ያደርጋል መሰለህ? በግለሰባዊ ደረጃ ያደርግ ነበር። አሁን በእኔና በሌሎች ሰዎች ግን መካከል በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል። ሰዎች የሚነጋገሩ አይመስለውም። ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔ እናንተ የምንቀራረብ ከሆነ እኔን አግኝቶኝ ስለአንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር፣ ስለ ሃይማኖት፣ ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው። እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets። ትናንት አንዳንዶች እኔ ራሱ ማቃቸውን ነካክቼ ነበር። ለምንድን ነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል ላይ የሚናገረው? የምስጥሩ ለአንድ እንዳልከው አንድ ነገር ነው፣ ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎችን ሰብስቦ የሚናገርበት ምን ለማትረፍ ነው? ለምሳሌ ሎጂክ እኮ ብዬ ነው አይደለ? it is logical totally ምን ለማትረፍ there is logic in madness ነው there is method even in madness አይደለም የሚባለው። you see በሀገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደል እንዴ? ክፍፍሎች አሉ። እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ። ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ጥሩ ነው ይናገራል። ይሄን ላደርግላችሁ ነው ይሄን ላደርግላችሁ ነው ይላል። ስለ አማሮች ደግሞ ክፉ ይናገራል። አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ማረገው ትላንት ጽፌዋለሁ። ምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል? ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት አስተወርድ ይዙ እንደ ዶነት ልንከባት ነው እና ኢሬሌቫንት ልናረጋት ነው በሂደት ነው ያለው። ኢሬሌቫንት ልናረጋት ነው። ይሄ ነው ሲክሬት እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው። ዳት ወርክ yes it works እኮ ለምን ህዝቡ ከማዶ ወዲ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም። አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ። ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም። ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው። አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበር 2000 እና ሌንጮ እና የአማራ ማማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል። አዎ ያንን ያስቆመው አብይ ነው። ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ። በአክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። ጀመራ አይፊ ተባለ ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይ ተመጣጣ አይቻልም ብሎ ስላሰበ
ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው